ፔፕ ጋርዲዮላ ሁለተኛውን የዓመቱን ዋንጫ ትናንትና አሳክቷል። ትናንትና ከቼልሲ ጋር ያደረጉት ጨዋታ በዌምብሌ ስታዲየም የፍጻሜ ጨዋታ ነበረ። እጅግ አስገራሚ ጨዋታ ነበረ። በዚህም ጨዋታ አንቶኒዮ ሲሚኖ ባገባት ድንቅ ጎል ማንቸስተር ሲቲ ዋንጫውን አንስቷል። በዚህ ዓመት ሁለት ዋንጫዎችን አሳክቷል። እጅግ ድንቅ የሆነ ጉዞ ነበረ። የፔፕ ጋርዲዮላ አስደናቂ አሰልጣኝነት ዘመን በአጠቃላይ በእንግሊዝ ፕሪሚየር ሊግ ውስጥ 20 ዋንጫዎችን በማሳካት የበላይነቱን አስጠብቋል። በ71ኛው ደቂቃ ላይ እጅግ ድንቅ ጎል እጅግ አስገራሚ ጎል ያስቆጠረው አንቶኒዮ ሲሚኖ ቡድኑን ለዋንጫ አብቅቷል። ቼልሲዎች ለመጫወት ሞክረው ነበረ፣ ነገር ግን ሳይሳካላቸው ቀርተው ዓመቱን በምንም አይነት ዋንጫ ወይም ስኬት ሳያጠናቅቁ በቅተዋል። በርናንዶ ሲልቫ በዚህ ዋንጫ እጅግ መደሰቱን ገልጾ እጅግ ደስተኛ ነኝ፣ እድለኛም ነኝ ሲል ከዚህ ጨዋታ ግን ከዚህ ደስታ ወጥተን ግን ከአርሰናል ጋር በሚኖረው ፉክክር ቀጣይ በበርንማውዝ ጋር በምናረገው ጨዋታ ላይ ትኩረታችንን ማድረግ አለብን ሲል አስተያየቱን ገልጿል። ፔፕ ጋርዲዮላ ባለፉት 10 ዓመታት 20 ዋንጫዎችን በማሳካት ከአሰልጣኞች ቁንጮ ተርታ ተቀምጧል። አስደናቂ ስኬት! በ10 ዓመታት ውስጥ 20 ዋንጫዎችን ያሳካ ሌላ ፈርኩሰን ብቻ ናቸው። ይህንን ታሪክ እሱ ለመጋራት በዚህ 16 ዓመት የአሰልጣኝነት ዘመን ውስጥ ታሪክ በመስራት ላይ ይገኛል። ቀጣይ ከአርሰናል ዋንጫውን ለመቀማትም ትልቅ ፉክክር እናደርጋለን ሲሉ ተጫዋቾች የገለጹ ይገኛሉ። አርሰናል ሰኞ ከበርንሌይ ጋር ጨዋታውን ካደረገ በኋላ ማክሰኞ ማንቸስተር ሲቲ ውሃ ሰማያዎቹ ደግሞ ከበርንማውዝ ጋር ይፋለማሉ። እነዚህ ሁለት ጨዋታዎች የዋንጫውን ፍንጭ በቀጥታ የሚያሳዩ ይሆናሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ጤና ይስጥልን። ቻው።